ነግረውኛል የላቸውም ብር በቃ ተወነ እኛ ምን ይከፍሉ ፈልገው ነው ፊራ እኔ አሁን ፊራ መጀመሪያ ብር ስጠኝ ብለውሃል አዎ ሄዲ ጠይቆኛል that's the problem በቃ that's the problem ግርማሞ አንድ ነገር ምለው ማማይ ቆይ እኔ ፊራ እኔ አንድ ነገር ልንገርሽ ከፊራ ጋር እኩል ነው የተጠበስኩትኝ በነገራችን ላይ ፊራ ሚዲያ ላይ መጣ ራስ ተናገር የመጀመሪያ ቀን መጣ ሁለተኛው ቀን ማማት ተጀመረ ማማት ሲጀመር ያማውትም ካሙት አንደኛውም እኔ ነኝ የሱን ብር ለማስከልከል ብለው ጊፍት የሚጫወቱት እኛ ጋር ጊፍት እየመጣ ይሰጣል ሄለን ሻሽ የምትባል ልጅ ነበረች እሷ ጋር ነው የመጀመሪያ ጊፍት መስጠት የጀመረው ማን ነው እርዳታ የጀመረው ለምን በሉ ጉዱን ስሙ ዝም ብላችሁ ስሙኝ እኔ ታሪክ ልንገራችሁ ነገ የሚነግራችሁ ሰው ላይኖር ይችላል ከሞትኩኝ ይሄ ልጅ መጀመሪያ በጊፍት ነው የመጣው እዚህ ሚዲያ ላይ ፊራ ነው አይደለም አንበሳ እየሰጠን የመጣው ከዛ ምን ይሉታል ደውለው ራሳቸው እነማን እነ ሄለን እነ ምናምን ይደውሉና አረ የሆነ ጊፍተር መጥቷል ምናምን ሲባል ይደውሉለትና ብርን ዝም ብለ ከምታባክን ለምንድነው ደሃዎችን ማትረዳ ይሉታል እውነታችሁን ነው እሺልና ወደ እነሱ ይሄድና ደሃ መርዳት ይጀምራሉ እኛ ብናይ አንበሳ የሚሰጠን የለም ብናይ ጊፍት የሚሰጠን የለም ከዛ አንዷ ልጅ መጣችና እግዚአብሔር ምስክሬ ነው አንዷ ልጅ መጣችና እናንተ አለቻው አረ ማን ነበረች ማን እንደሆነች ቆይ እስቲ ላስታ እኔ እንጃ መጣችና ጊፍት የሚሰጠው ሰውዬ እኮ እርዳታ ብለው እና አከሌ የኔ ጓደኞች ናቸው ደግሞ አንድ ባባን ታቋለ ባባ የሚባል ሄለን ከእንደገና ደግሞ ማን ነው ስሙ ደግሞ ሌላም ያራዳ ልጆች ምናምን እነሱ ጋር ያስቀምጡታል ሊቀፍሉት በእርዳታ ስም የራሳቸውን ለማኝ ሰብስበው ሊቀፍሉት ከዛ አንደኛው እኔ እኮ ጂጂዬ እናቴ ታማብኛል ስለ እናቴ መድኃኒት የምገዛው እዚህ ቲክቶክ ላይ ተጫውቼ ነው እና እንደዚህ ነው ስትለኝ ሄድኩኝና አልኩ እዛ እንትን ላይ ገባውና እሱንም እንደዚህ ገብቼ እሱንም እነሱንም ስድብ ሳረጋው ጂጂኮ አለኝ አቤት እኔ እኮ ፊራ ነኝ ምናምን ሲለኝ ሲነግረኝ ኦኬ አልኩኝና ታው አቁም አልኩትኝ ይሄንን እርዳታ አቁም አይደል ያልኩኝ አቁም ነገ ጊፍት ብትሰጥ ይሻላል ትሰደባለህ የሚረዳውም ደግሞ እንደዚህ አይደለም በስነ ስርዓት ወርዳ ካልሆነ ብር ካለ አልኩትኝ በሳፊት ነው ያልኩት እንደዚህ ቲክቶክ ላይ ትምርት ቤት ስራበት እንደ መቄዶንያ አይነት የሚረዳ ነገር እርዳ እንዴ ነው ያልኩኝ ፊራ እዚህ ሚዲያ ላይ ታብዳለ ይሰድዋል አልኩኝ እኔ እንደዛ በየ ወጣው ተነስቼ ወደ ቱርክ ሄጄ ስመለስ ከተማው መንደሩ የቲክቶኩ ቀልጦ የሱ ታሪክ ተብሎ ተበዝብዞ ወጥቷል ከዛ ቀን ጀመረ ይሄው 4 አመት ሆነ 4 አመት በዚህ ሰውዬ ጋይስ ስለዚህ ይሄ እርዳታ ያመጣው ጣጣ ነው ሰውም ይለምናል ይሄንን ያደረጉበት ምክንያት ምንድነው እነዚህ ልጆች መጀመሪያ ሊቀፍሉት ነበር ራሱን ማለት ነው አሁንም ተመሳሳይ ቴዲ ሐዋሳ ነገር ምንድነው በቀደም ራሱ ሲናገርን ያሳዝኖኛል እንደ አንድ ሰው ማለት እንደ አንድ ታናሽ ወንድም ምን አለ ታቀኛለህ አይደለም ሰርቼ ገንዘብ እንደማመጣ ይሄ ብር እኮ ለኔ ለአጥር የሚሆን ነው አለው ያ ማለት ምንድነው ልጁ ከነሱ ጋር ከናንተ ጋር መወዳደር አይችልም ትንሽ ልጅ ነው ገና ትላንትና 10 አመት ወይ 8 አመት የሆነው ልጅ ነው ካናዳ ከገባ እንደ ቁጭ ብሎ በትንሽ ሰዓት ገንዘብ በሚሰራ አይደለም በእውነትም በጉልበቱ ሰርቶ ነው የሚያመጣው ምን ሊያረግ ነው ከናንተ ጋር ተወዳድሮ 1 ሚሊዮን ብር የሚሰጠው ቤተሰብ አለ ድህነት አለ ገባ ግን ልጁን ምንድነው ሚዲያውን ተጠቀሙበት እነማን ተጠቀሙበት አንድ ባክግራውንድ ላይ ያለ ፖለቲካውን መስራት የሚፈልግ አሰብን ሲያጣ አሰብ ፈራውል ጋር ያለ የሚመስለው ሁለት ዮናታ ደግሞ ማለት ከነ ቴዲ ፒኤልሲ ጋር ሆኖ ከነ ዴቦ ፒኤልሲ ጋር ሆኖ ነገር ከመጀመሪያው ነው አጠንጥሎ ከነ ተስፋዬ ሀረርጌ ከነ ተሴ ጋር ሆኖ ኢትዮጵያ ቁጭ ብሎ በማያገባው እንዲው ጥልቅ ብሎ ጸቡ የነበረው ዴቭ ፒኤልሲ ጋራ ጸቡ የነበረው ፈራውል ጋራ እነዚህ እንደ ቆለጥ ያጨበጨበ ዮኒ ቶሮንቶ እንዲ ያለ ነገር ሲያባዳ የነበረው ቴዲ ማን ነው ዮኒ ቶሮንቶ ነው ይቀርታ ዮኒ ቶሮንቶ አሁንም ገብቶ ነገር ያባዳ ያለው ዮኒ ቶሮንቶ ነው በማያገባው ከፈራውል ጋር ግንኙነት የላቸው አላቸው ፈራውል ግንኙነት ከዮኒ ቶሮንቶ ጋር ስለማቅ ነው ምንም ግንኙነት ስለማያቸው ማለት ነው ጉዳይ ያለው ማን ነው ተምርና እቺ ልጅ ጋር ምን ሊያርጉ ነው ዮኒ ቶሮንቶና እንትና አይገቡት ለምን ብትሉ ዮኒ ቶሮንቶ ከዚህ በፊትም ከፈራውል ጋር ቢዝነስ ለመስራት በሄለን በኩል ጠይቆ ነበር ኢትዮጵያ ሲሄድ ትዝ ይላል የኢትዮጵያ መንግስት እንኳን አባሮት ነው በነገራችን ላይ ዮኒ ቶሮንቶ የኢትዮጵያ ውስጥ ማጭበርበሪያ ከፈለግን እናቀርባለን የኢትዮጵያን ባንክ ሊያጭበረብር አበድሪም ብሎ ፌክ የሆነ እንትን ሰጥቶ ነው የኢትዮጵያ መንግስት ሁለተኛ እንዳትደርስ ተብሏል ሁለተኛ
ባንክ ማለት ነው ያንተ ይው ካናዳ ላይ መስራት ሲያቀታቸው ካናዳ ላይ ማጭበርበር ሲያቀታቸው ሰው ፈረንጅ አጭበር እኛ እንኳን ባቀማችን ነጭ እናጭበረብራለን አፈር ብሎ አፈር ያስበላችሁ ተመልሳችሁ የትውልድ ሀገራችሁ ሄዳችሁ ያችን ሀገር ከባንክ ልታጭበረብር ስትል ነው እንዴት ነው በዚህ ፕሮፖዛል ይሄን ያህል ብር የምትጠይቀው ይሄ ስራ እኮ እንደዚህ ነው ተብሎ የባንክ የተከለከልክበት ሌባ የተባልክበትን በሙሉ ግልባጭ እናመጣለን የሰውን ነገር ስታወራ እንዳንተ እንዲያውም ማህይቦች እንደናንተ ነው ማህይብ አላየውም ሰው እንዴት የትውልድ ሀገሩ ሄዶ ከዛች ሀገር ብር ከባንክ እኔ ቦንግዳሉኝ እኔ ከኢትዮጵያ ልበደር እኔ ጂጂኪያ ካጭበረበርኩም ከተበደርኩኝም ከዚሁ ካደገ አገር ላይ የዚህን ያህል ዱምና ደንቆሮ ስለሆናቸው ነው አንድ ሰው አሜሪካንና አውሮፓ ሆኖ ሲያልፍለት እንዴት አለፈለት ድራክ ሸጦ ነው ወይስ ሰርቆ ነው ይሄም ስራ ነው ብር ይገኝበት ይዞ መገኘት ነው ይሄ ነው የነዚህ ሰዎች ታሪክ 3 አመት ሆኖታል እኔ ለእናንተ ለግርማሙና ለጃኒ ማታቁ ከሆነ ልነግራችሁ ብዬ ነው 4 አመት መጣው እንዲው እየተበጣበጡ ያኛው እግዚአብሔር ይስጠው ዲኤፍኤልሲ ትልቅ ሰው ይሄው ከነገር ውስጥ ወጥቶ ሂድት ተብሏል የቢዝነስ ሰው ስትሆን ነገር ውስጥ አትዘባርቅም በቃ ተጋጨ ይታረቁም አይታረቁም ወጣ ጠናም ቢሆን በራሱ መንገድ ይስደበው ችግር የለውም ወንድሙ ነው እነዚህ ሲሰድበው ጠና ግን ሌባ ብሎ አይደለም የሚሰድበው ገባ እነዚህ ግን የሚሰድቡት እኮ ቲፍ የሆነ በቃ እንዲወድቅ እንዲዋረድ እንዲሞት እግዚአብሔር ግን ታላቅ ነው መዋረድ ካለባችሁ ደግሞ አንድ ነገር ይፈጠርና ይውላችሁ እጥፍ ነው የምንቀበላችሁ እጥፍ ይሄንን ነው የምነግራችሁ ጂጂ ባይ ዘ ዌይ እሱ ሀብት እኔ አሁን ጥያቄ ሆነብኝ ሀብታም ይሁን ደሃ ይሁን ምን አገባቸው ነው እኔ በቃ ጥያቄ ይሄ ነው የሱን ገንዘብ መጠን የሱን ምናምን why do you need to investigate ማድረግ ለምን ተፈለገ ነው ምን አስፈልገ እኔ እኮ ምቆመው የተቸገሩት ጋር ነው የታመመ ጋር ነው ምን ጋር ነው ልክ ከሰው ተቀብዬ እንደምሰጥ ነው አሁን እኔ የምመሰልሽ እነሱ ገንዘብ ስለሌላቸው ሰው ሁሉ እነየወዳ ምናምን አፋጦ ስለያዟቸው ሰው ሁሉ ስለያዛቸው ምን ብለን ፍራውልን አታክ እናርግ ተብሎ ተያይዞ ደግሞ የገቡት ቴምር ማሃሪ ራሱ ማን ነው ዮኒት ይቅርታ ብሎ አያናን ይዞ መጥቶ ሽምግልና ይዞ መጡ እነሱ በውስጥ በኩል አናግረውኝ እሺ ብዬ ይቅርታ አድርጌላቸው ዝም አልኩ ታውኩ አሁን ደግሞ ተመልሰው ቴምርን ይዞ ቴምር እኔ ወከስሻታለሁ 1 ሚሊዮን ኪሳራ ነው ያቀረብኩባት ታድናት እንደሆነ እናያለን አሁን አንተ ማሃሪ ሆንክ ማን ወጥሬን ምይዛት አሁን ሪስትሬን ኦርደር ተልኮባት አላታቀም እሷ ከትላንትና ጀምሮ ስሜን የምታጠፋው ነገር ሁሉ ወንጀል ነው ለሱ ይሄው ተጽፎ ተልኳል ለሸሪፍ ኦፊስ ለፔንሲልቬኒያ ነው ምናምን የሱ ሀገር ፊላዴልፊያ በአድሬሷ ተልኳል ለዛ ፖሊስ ለካውኒ ፖሊስ ተልኳል እሷ ለ5 አመት ስሜን እንዳታነሳ ስሜን እንዳታ ግን ቀጠሮ ደግሞ አላት ሌላ በቢዝነስ ክስ ደግሞ አላት ይሄ ስሜን እንዳታነሳ በየቦታው ሄዳ ነው ሪስትሬን ኦርደር ተልኮላት ሁለተኛ ደግሞ በ1 ሚሊዮን ኪሳራ እኔ በቢዝነስ ነው የሚይዛት እኔ እንደስ ከሷ ጋር ሂጄ ቲክታክ ላይ አይደለም ፍትህ የምፈልገው ህግ ያለበት ሀገር ነው እኔና ታይለር ማርቲን የከሰስናት ሁለት ካምፓኒ ነው የከሰስ ትቻለው ቤቷን ሸጣ ትከፍለናለች የሷ ጉዳይ ቴዲ ሲደውልልኝ ትላንትና ለእርቅ ሲደውሉልኝ ፍርድ ቤት ዳኛ ፊት እንደነበርኩ ቪዲዮ ከፍቼ ያሳይቻቸዋል ሂ ነው አይቷል ልጅቷን ግን ሊያስመታት ይዟት ይመጣል እያወቀ እኮ አሁን ቢያዝንላት ኖሮ ቴምር እንደዚህ ክስ ስላለብሽ አይቻለሁ ብሎ አትምጪ በቃ ዝም በዛው እንትን በይላል ግን ልጅቷን ሊያስመታት ስለፈለገ ሪስትሬን ኦርደር እንደወጣባት ያቃል ቴዲ በደንብ ትላንትና ያቃል ምንድነው ብሎ ሲጠይቅ ነበር ሲደውሉልኝ ፍርድ ቤት ውስጥ ነበር ከፍቼ ያሳይቻቸዋለሁ ቪዲዮ ገብቷቸዋል ስለዚህ አሁን እነሱ ትላንትና ብር አስገቡ ሲባል አሁን ዛሬ አስገቡ አልኳቸው አስገቡም የላቸውም ግንስ ፍራውል በዚህ አካውንት ላይ ያጭበረብረን ነበር ደሞ ቴዲ ብር እንዳለው ነገር አስገብቼ ቢሆን ተበልቼ ነበር መጀመሪያ የምትበላው ሲኖር ነው የምትበላው ሲኖር ነው እንጂ የምትበላው በሌለ ነገር ምንድነው የምትበላው የለህም እኮ ይሄ ህዝብ to be honest ከእጅ እንኳን ትላንት የበሉት እኔ ከእጅ ትላንት የበሉት እንኳን አንድ ቪዲዮ እንኳን ሰርተው ትላንት እንዲያድርጎልኛል ያሉ የለም እኛ ተምረናል እኔ ባይ ዘ ወይ ብዙ ህዝቦች ተማሩ ብዙ ሰው ተማሩ ባይ ዘ ወይ ቅድም ራሱ ስትልክ እርድብን ነው ያልኩት ለምሳሌ አትመሰገንበት እያላክ እዚህ ጋር እያላክ ውሸት ነው ይሏል አደር እያላክ አይደለም ይሏል
እኔ ትላንትና ስትረዳቸው የነበረ እኔ ብዙ አቃለሁ ብዙ ማቃቸው ሰዎች ራሱ አሉ ይረዳሃል እነሱ እንኳን አንድ ቪዲዮ ሰርተው በሱ ዛሬ እንደዚህ ሆኛለሁ በሱ ተረድቻለሁ ተው ለኔ መልካም ሆኖልኛል ለኔ ጥሩ አርጎልኛል የማይል ህዝብ ነው እኔ ሌላ ሰዎችም ለመርዳት የምታስቡት ቢሆንስ እኔ እርዳታ ጥሩ ነው እርዱ ግን ተማሩበት እኔ አንተ እኔ ካሁን በኋላ እርዳታ የሚባል ነገር ላይ ፊራውል እኔ ከዚህም በፊትም እንደዚህ የዞርኩኝ ቅጥቅጥ ማረግክ እንደዚህ ብድ ምልብክ ምክንያት ይሄ ነው በቃ ይሄ ነው በዚህ እርዳታ ምክንያት ነው ተጠምደክ እስከ ህይወትን እስከ ማጥፋት ድረስ ቢዝነስ ላይ ህይወት ላይ ማንነት ላይ እንዲመጣ የተደረገው አንተ ለሰው ልጆች በመድረስ ነው ታቆማለህ አታቆምም ነው እኔ በቃው አቆምያለሁ አላረጋም this is what እኔ ማታቆም ኮደ ምትጣላው ከኛ ጋር ነው እዛ ፋይናል ያዘው በቃ no please ወንድሜ አቁምልን በቃ አሁን በቃ ጨረሰን እኮ የቀድሙ thank you እግዚአብሔር ይጨምርልህ ላረከው ነገር that's it በቃ ፋይናሉ በዚህ እንዘጋዋለን ምንም ካሞዳ ባክ ኤንድ ፎርዝ የለም በዚህ ዙሪያ ላይ ኦኬ አይደለ እሺ አጭር ብናረገው ይሻላል እናውራ ከዛ በኋላ ተባረክ በቃ ዋናው እሱ ነው ትክክል አይደለሽ የምትሉ ትላ እሱ እንደዚህ ተከቦ ማንንም ሲሰድበውና በህይወቱና በነፍሱ በግድያ ሰው ልጅ ስላልዳ እንደዛ ሲመጡበት ትክክል አይደላችሁም አቁሙ እረፉ ብላችሁ ቪዲዮ የሰራችሁ ኮሜንት የጻፋችሁ አላችሁ ወረኞች ሌባ ያሉኝ ነው እንጂ ጭራሽ ሌባ ማለት እኮ የሆነ ቦታ የራሴን ገንዘብ ሰጥቼ የራሴን ገንዘብ ረድቼ የቱ ጋር ነው ሌባ የምትሉኝ የራሴን ገንዘብ እኮ ነው የምሰጠው ያ አንዲ ነገር ተሰዋል ተቀበል አንዴ ላውራና ትንሽዬ በቃ እንድታውቁ የምፈልገው ነገር ላይክ ነገሮች ሲመጡ ምንድነው ፋክት መሬት ላይ ያለው ነገር ምንድነው መረጃው ምንድነው የሚለው ነገር ማየት ይቀድማል ከኬዙ ከመጀመሪያም ጀምሮ ሲመጣ በማስረጃ ነው የመጣው ማስረጃ ተጠየቀ ማስረጃውን ይዞ ከመጣ በኋላ ማህሪ የሚባል ግለሰብ መጣና ይሄ ማስረጃ ትክክል አይደለም ፎርጅድ ነው ወይም ደግሞ ስህተት ነው የሚል አይነት ማብራሪያ ሰጠ ዘራ ያቆም መጣና ግን እያንዳንዱን ነገር አብራራ የመጣው ኢንቮይስ ላይ ቢል ኦፍ ሴል አለበት እንዲሁም ደግሞ የመኪናው ሂስትሪ ጭምር ለብየ ብቻ ይዞ መጥቷል ሁለት ደረሰኝ ይዞ መጣ አብራራ ይሄ ከመጣ በኋላ በቃ ፍራውል ያመጣው ዶክመንት አምጥቷል ምንም እንኳን 150,000 ብር ብትገዢም ዲስካውንት አለው 152,000 ብር ነው እሱ እዛ ጋር ያመጣው ይሄ እንትን ሰርቪስ ያደረጋቸው ፊዎች ወይም ደግሞ ሌላ ነገሮች ሳይቆጠሩ በቃ ይሄ ቢያንስ ዲስካውንት አለው ተጠቅመሻል ከ3 አመት በኋላ ነው ያመጣሽው ኬዙን ክሎዝ አድርጎ መዝጋት ይቻላል ከዛ በኋላ ፈርዘር መጣና አንድ ሁለት መባባል ተጀመረ አንደኛ ፍራውል ቴዲ ቤት ገብቶ በትክክል ትሪት አልተደረገም እንደ አንድ በደል አድርሳል እንደተባለ ግለሰብ በደል ያደረሰ ግለሰብ ፕሪዘምፕሽን ኦፍ ኢኖሰንስ ኖሮት ንጹህ ሆኖ የመቆጠር መብት ኖሮት ነው ማድረግ ያለበት አንደኛ ያ ሞራል እንትን ብልጭ ሌባ ነው ይሉታል ኦኬ ሌባ ከሆነ አትሰጥም ሌባ ነው የሚባል ከሆነ እሷ መታ ለምንድን ነው የምትከሰው ትራክ ለምን ገዛችሁ ከሱ ወይ ለምንድን ነው ትራክ ገዛችሁ ከሱ ሌባ ከሆነ ወይም ደግሞ እሱ ገንዘብ የሌለው አካል ከሆነ ለምን መታገዝ ገዛችሁ ኤም ከሆነ በኋላ ደግሞ ስም ማጥፋት የሚባል ነገር አለ ስም ማጥፋት ባይዘው እሷ መታው ከምትናገረው ነገር በላይ እጅግ በጣም ኪሳራ ውስጥ የሚከታት ነገር ነው አንደኛ ቢዝነሱ ላይ ኪሳራ ነው እሱ የሚከተው ምክንያቱም የሱ ስም በቢዝነሱ የሚቆመው ስሙ ባለ ቁጥር ነው አንድ ነገር እኮ ቢዝነስ የሚቆመው ያ ሰው ዲግኒቲውን ወይም ደግሞ ክብሩን ባስከበረ መጠን ነው መታ ስሙን ያጠፋችሁ የሱን ትራክ ቢዝነስ ነው የጎዳችበት ያለችው 3 አመት ያለፈው ኬዝ ነው የመጣችው ትራኩ በሌለበት ነው እየተከሰሰ ያለው ይሄ አካል በአሜሪካን ህግ ሐሰተኛ ሰነድ ማዘጋጀት ወንጀልም ነው በፍትሐብሔርም ያስጠይቃል በሐሰተኛ ሰነድ ተጭበርብሮ የገዛ አንድ አካል በቂ የሆነ ካሳ መጠየቅ ይችላል ዲፖርት ሊደረግ ይችላል ላይሰንስ ሊያስቀማ ይችላል ህይወቱን በቃ ዜሮ የሚያደርግ ነገር ነው ለምንድነው ሄዳ በዚህ እንኳን ማጠይቀው መጀመሪያ የምጠይቅበት ህግ አግባብ የለኝም ካለች አሁን ባመጣው ዶክመንት ሄዳ ለምን አልጠየቀችው ከዛ በኋላ ደግሞ ቻሌንጅ ከተሰጠ በኋላ በፍቃደኝነት ነው እሱ እናንተ አስገባለሁ አለ መጣና አካውንት ይዞ መጣ አካውንት ይዞ ከመጣ በኋላ እኔ በዚህ አካውንት አስገባለሁ እናንተ ደግሞ በራስ አስገቡ አላቸው የሚገባው ለመቄዶኒያ ነው የሚገባው ለመቄዶኒያ በማስገባታቸው አይከስሩም አስገብተው መጠየቅ ይችላሉ አሁንም እኮ ብር አስገብቶ ትራንዛክሽኑን ካንስል ያደርጋል ይላሉ እዛ ቴዲ ቤት አንደኛ ኢትዮጵያ ውስጥ ለምሳሌ አንድ አካውንት ወደ አካውንት ትራንስፈር ካደረክ በኋላ ሰበር የሰጠው ውሳኔ አለ በትክክል ስሙን አንብበ አምነ ፈቅደ ትራንስፈር ካደረክ በኋላ ካንስል ማድረግ አትችል እያየ $20,000 አሁን አስገብቶ እንኳን ትራንዛክሽን ካንስል ያደርጋል የሚል ህብረተሰብ ነው ያለው ምን ማለት ነው
ነገ ላይ እኮ የሚጣራ ነገር ነው። ካንስል ማድረግ ብችል ካንስል ባረግ ጥሩ ነበር እንደው ይሄንን ነገር በስነ ስርዓት እንድትገነዘቡ ያስፈልጋል። ሌላው ደግሞ ፍራውን ከዚህ በኋላ ለተቋም እንጂ ለማንኛውም እርዳታ ግለሰብ አልሰጥም ስላለ ተጣጣው ይቅርታ ወንድሜ ይቅርታ የህግ ሰው ማቋረጥ እንደውም ያስቀጣል። ይቅርታ በጣም አቋርጠው እንደው በመድኃኒዓለም ትችላለህ ይቻላል። በእልህ የሚሆን ነገር ይኸውልህ በእልህ የምትሰጠው ነገር አይደለም። ይቻላል እንዴ? ትችላለህ። it's not 24 hours በስተት ነው። ትችላለህ። በንግድ ባንክ ነው የገባው በስተት ነው። አቋርጠው ኖ አይ አሁንማ ሰጠው ጂኒ በመድኃኒዓለም በእንደዚህ የሚሆን ነገር የለም። ለምን ብለህ አቋርጠው እኛ ያለ ኦሮሚያ ላይ በራስ ያበበች ጎበና መቅዶኒያ አለ። ሂድና እዛ ስጥ አቋርጠው። ኦኬ እስቲ አስብበት። ጂኒው እዛ በማስገባት የራሱ እየተሰደብኩ ነው። እውነቷን ነው እኔ ሰው እንደ በመደወል ላይ ያለብኝ ሎየር መደወል ላይ ያለብኝ እንደዚህ እየተሳደቡ ነው። እኔ እኮ ህዝቡ እንኳን ሰፖርት አደረገው እነሱ ሳይሆኑ ዋናው እሱና ፈጣሪ እኮ ነው። ኖ መደወል ላይ ያለብኝ እንዴት ነው ማድረግ? መደወል ላይ ያለብኝ ኖ ካንስል ማድረግ ትችላለህ። እዛው እንትን ላይ ሆነ በስተት ነው። በኮሜንት አትጂ በኮሜንት አትጂ እንደዛ ነው። ኮሜንት ስለተጻፈ አይደለም አስብበት። እዛው እንትን ላይ ጃፎ አስብበት፣ ጸልይበት፣ ትንሽ ከፈጣሪ ጋር ስራ ይሰማል። ምንድነው ሐሳብ አቋርጠው እየተሰደበ ነው። እሱ ብቻ ነው አልፎ ተርፎ እኛንም እየሰደቡ ነው። አቋርጠው ኮሜንቱ ኦፍ ይሆናል። አቋርጠው እንዳሰጠዩ በቃ እንዴ የህሊና ስራ እኮ ነው ይሄ። መቄዶንያ ሁሉም ኢትዮጵያ ያለበት መቄዶንያ እኛ ራሳችን እንሰጣለን። አገባህ ፍራ እሱን በኋላ ትመለስበታለህ። ለማንኛውም ቆይ አንዴ ጂጂ እነሱ ስለተሳደቡ እንዲህ ስለሆኑ ለምንድን ነው አንስቶ የሚሰጠው? በሰላም መንገድ በራሱ ከልቡ ይስጥ። ኦሬዲ ልኬ ከሆነ አሁን የምትመልሰው ነገር የለም። ከሄደ በኋላ አንድ ጂጂ ያሳበን ልግልጽ ከሄደ በኋላ ፍራ ከሄደ በኋላ በባንኪ እንትን ብለህ ዲስፒዩት አድርገህ ማስመለስ ይቻላል። ኤኒ ታይም ይቻላል። ልጅያት ውስጥ ሐሳቦችን እንስጥበት። እሱን ቀስ ብለህ በግልም አንድ ሁለት ሶስት ሰው ጋር ሆነ ኦፍላይን መወሰን የምትችለው ጉዳይ ነው። ፍራ ባንኬ ላይ ፔንዲንግ ነው የሚለው ግን ቆይ መደወል አለብኝ ከስተመር ሰርቪስ። አሁን እንትን አይልልም። ፔንዲንጉ ከሄደ በኋላ ነው ዲስፒዩት ማድረግ የምትችለው። የትኛው መጎይሁን ምን ይሁን ፍራ ይሰማለሁ። ለምን ካንሰል እኮ ማለት ይቻላል። አካውንቱ ላይ አንተ ምን ያቀታል እንዴ? ስንት ነገር ምሰራ አቋርጠው። Welcome to Chase Card Services. Para español, oprima el asterisco. እየደወልኩ ነው። Please enter your full 16-digit credit card account number. ፍራ ዮካ ብሎኪ ወቹ ደንዴሳ ካንቲቴ ፍራ ደጋማ Please press any key to continue. ብሎኪ ጎቴ ሳቦዳ መነ ባንኪ ደምሳ በከናፍ ከደሩን በዚሳቸው እንዴስ እውነቷን ነው። ነገሰ ጂጂ እንደምሰማው Please enter your full credit card account number. ማሌ ሚራን ዋንጎ ደማጅሩ በርባሳ ሚቲ ዋንጎ አንድ ሐሳብ ልስጥበት። እስካሁን ያላችሁትን ስታወሩ የነበረው በዲፊኑ ማለት ነው። ፍራውል አሁን የሆነ ያለውን ነገር ማለት ነው አትጥላ። እንደ እድል ነው መጠቀም ያለብህ። ለበጎ ነው የሚባል ነገር ደስ ይለኛል። እኔ የአማርኛ ቃል ለበጎ ነው። እንደዚህ ዘመቻው ምኑ ሁሉ ነገር አንተ ስላለ ነው ያለ ሰው ላይ ነው እንትን የተባለ ያለውና ግርግሩን አትጥላ። ምንም የሚቀንስብህ የሚጨምርልህ ነገር አይኖረውም። ደግሞ አንተ ሰጥተህ ነው እንደዚህ የሚዘመትብህ። ሌሎቹ ደግሞ ዘማቾቹ ደግሞ እነማን
ነው ማለት ነው ግልጽ የሆነ ነገር ስለሆነ ምንም ነገር ልበግሪ አይገባም ግን በቃ እንደ እድል ነው ዘና ሊያረጊ ነው የሚገባ ቢኤልሊ ነው ፈልገው ሌላ ነገር ከልጅታ ጋር ተያይዞ ያለው ነገር ፍሪ ማርኬቲንግ የግዢ ጉዳይ ምናምን ገና ከመጀመሪያውም ያቁታል እኮ እውነቱን ወደ ሚዲያ መጣችበት በህግ ተሸናፊ መሆኗን ታውቃለች ወደሞ እሷን ወደ ሚዲያ እንድትመጣ ምናምን ነገር ለማዋረድ አንተ ታዋቂ ስለሆንክ ምናምን ነገር እንደዚህ የተደረገ ሆነ ተብሎ በቃ ስም ከማጥፋት ውጪ ምንም ገንዘብ እንደማያገኙና አሸናፊነትም እንዳለለ ያቁት ነበር ሚውት ነው መሰለኝ ድምጽ አይሰማም ፍራ ሚውት ነው ፍራ ሚውት ነው ፍራውል እና በህግም ሆነ በሚዲያም ተምር ተሸናፊ ናት እኔ ቆየ ስለዚህ ጉዳይ ማለት ነው የፈለገ ቱፎሶ አጨብጫቢ ቢኖራትም ማለት ነው ወደፊትም ጉዳዩ ይቀጥል ቢባልም በህግም በሚዲያም ተሸናፊ ናት I guarantee you this ስለዛ ጉዳይ በዚህ ልዝጋና ያደገ አገር ላይ ህግ ያለበት አገር ላይ እንደዚህ አይነት ነገር ኢትዮጵያ የተለመደውን አሁን ውጭ ሀገር ምናምን ነገር እንደዚህ አይነት ነገሮችን ሰው ላይ መዝመት ምናምን ሰውን ለማጥፋት መሞከር እንደዚህ አይነቶቹ የወረዱ ጊዜ ያለፈበት አይነት ነገርን ዛሬ ማየታችን ትንሽ አጀብ ያስብላል ሆኖም ግን ምንም በቃ ወደ ኋላ የሚመልስ ጉዳይ የሚለውጥ ነገር አይኖርም እንዳውም ፍራውል ራሱን ዞር ብሎ እንዲመለከት እድል ሆኖለታል ብዬ አምናለሁ ምንድነው ለእንጮለታ አንድ ነገር ያለ ንግግሩን መዋስ ፈልጋለሁ እዚህ ጋር በጣም ከተጨበጨበልኝ ሌላ ቦታ ምናምን ነገር ኦሮሞ ውስጥ የጥፋቶችን መስራትን ነው ማቆም ምረዳው ያለው ነገር ማለት ነው አሁን ፍራውልም የወጣይበትን ማህበረሰብ ወለጋ መሆኑን ሰቦኑም እንደዛ አይነቶቹ ነገሮች ላይ ለስለስ ያልክና እንደዛ አይነቶቹን በቃ ኦሬዲ ከኦሮሞ ማህበረሰብ ወጣልና አይነት ነገር ኦኬ ይመስል የነበረውን አሁን ወደ ህሊና ተመልሴ ግራውንድድ በሆነ መልኩ አይታው እንደዚህ አይነት ነገር የሚታራምዱት የሆናችሁ ያላችሁት ነገር ካካ ነው ብለ አቋም ያስኩ ሰቨን ቢዝነስ ዳይሪ ግን ሆልድ እናረጋለን አለችኝ ማታ ስለሆነ አልሄደም ያው ነገ ጧት ነው አካውንታቸው ላይ የሚገባው በእኛ ፔንዲንግ ነው አለችኝ ገና አልገባም እንትኑ ፕሮሰስ ላይ ነው አልገባም ሆልድ አድርጌው አልኳት ኦኬ ነገር ፍራውል ፖስት ከተደረገ በኋላ ነው ዲስፕሊት ልታረገው የምትችለው እኔ አሁን እዚህ ጋር ራሱ ገና እኛ ጋር ማታ ስለሆነ ፕሮሰስ ሲስተሙ ፕሮሰስ አድርጎ ጧት ላይ 9 ላይ ነው የሚገባላችሁ በእኛ 9 ማለት ነው then like pending ነው ገና አልወጣም አለችኝ ብሩ ግን pending ነው እነሱ ጋርም ገና አልገባም እዚህም ገና አልወጣም ለምን ማታ ስለሆነኛ ጋር ጧት ላይ ነው 9 ሰዓት ላይ ነው ፕሮሰስ የሚያደርገው አለች so dispute አድርጊው አልኳት like hold አድርጊው እንዳይሄድ ብሩ አልኳት በስተቀር እንደው እኔ ባጫሉ ይሻል በቃ እንደው ያጫሉ አጥንት ይጠይቅ ያጫሉ ነፍስ ይጠይቅ እንደው ፈራውል በመድኃኒዓለም አቁምኩኝ በቃ አቁም በቃ አቁም አትርዳ ብትረዳ ደስ ይለና እኛ ያበበች ጎበና ልጆች ነን የረጂ አንተ አይደለም የመጀመሪያው ረጂ ይቅር ቻሌንጁ ምንድነው የሆነው አሁን አልሞላላቸውማ ቻሌንጁ ያልከው ነገር አልሞላላቸውም ስለዚህ አንተ አሁን ሺውን ራሱ ዝም ብሎ ዮደንዴሴ አመደንዴሴቲ ቢርቀማሚቲ ummata keef gargaar yoo dandeesse gargaaraan jira warra artisnama charity kan wajjin baka qoy dhaggeeffadhu otherwise akka jijjindaalech ya baacaalu አጥንት ይዘናል ባጫሉ ደም ይዘናል 5 ሳንቲም ካምበላ ስትረዳ እንዳናይክ አረዳ ያጫሉ አጥንት ይጠይቅ አመቦዲ ummata keef qofa male yoo dandeesse ummata kee bira abaddu yoo dandeesse ummata kee gargaar dubbin dhume ሰላም እንዴና አመደን ደስቲ ቆሃና አመደን ደስቲ ኡመተከ ብራድ አበዱ ኡመተከ ቆፈ ገርጋሪ አመደን ደስቲ ድርቀማሚቲ ኡመተከ ብራድ አበዱ ዮ ጃለት
ይኸውላችሁ አንድ ነገር ማለት ነው ፍራኦል አንድ ነገር እኔ በጣም ጥያቄውን የሚሆንብኝ ፍራኦል ህፃን ነው እንዴ እንደዛን የምትሉት አድርግ አታድርግ ምናምን ምን የሚሉት ነገር ነው ይሄ ብቻ ፍራኦል ላንተ የሚነግር ነገር ይኸውልህ ወንድማችን ኖ መነገር አለበት ጫቢና በኡታ ሳይሆን የምታደርገውን አድርግ ግን ነፃ ሆነ መንቀሳቀስ አለብኝ ምን መሰለህ አንዴ እንደው በጌታ ይቻላልዋለሁ አንዴ 1 ሚኒት ስጡኝ ፍራኦል አንተ መልካም ሰው ነህ እግዚአብሔር ይባርከህ ነህ ሁሉ ጊዜ ጨምሮ ይባርክ አሁንም ከዚህ በኋላ ግን እርዳታ የተባለ ይሄ መወሰን ነው ያለበት ባደረኩ እጄ ተነከስኩ አይደለ just stop በቃ አቁም እና አሁን ደግሞ የነሱ ላይቭ ላይ እያየዋቸው ነው እየተከታተሉ ነው እዚህ ላይ ያለውን እዛ ላይ ፎከስ አድርጉ ከዛ በተረፈ 5 ሳንቲም 74 ሳንቲም አትስ በሰጠ መሰደብ ከሆነ በሰጠ በዘር ስትረገድ ደግሞ ብዙም ያመናለን ዘረኞች ነን በዘር ጉዳይ እንት ሚለን ሰዎች ባንሆንም ይሄ ሁሉ ሰው ተነስቶ በቀደምም የነበረውን ነገር አይተ ሊሆን ይችላል እነ ጂጂ ሰብስባን ዋኖፌ ምናምን ስንል የነበረው ነገር አለ በማንነት ነው የመጡት እንደዛ ሲሆን ደግሞ አየ የክፉ ቀን ሁሉም ካንተ ጋር ቆመ ስለዚህ እህቶች የሚሉክን ደግሞ መስማት አለብህ ብትተውን እንኳን ማንተው ሰዎች ነን ያመና ስትነካ ለምን እንደው ታውቃለህ እኛም ስለዚህ ሰሞኑ መልካም ነገር የሰራውን ነገር አንድ ነገር ልናገርና አቆማለሁ እኔ ሌሎች እና ሰፊውን ታወራላችሁ ጂጂኮ ሰላም ቢያለው እና ፍራኦል ምንድን ነበር መሰለ እንደዚህ ሶሻል ሚዲያ ጋር ተመቶ እንትን ሲባል ጊፍትም ስትሰጥ ከዛም አልፎ ስትረዳ ለመታወቅ ነው ለመፈመስ ነው እንደዚህ አይነት ነገሮች በጣም እንትን ይሄዳሉ በቃ ከትንሽ እስከ ትልቅ ትንሽ ተምሯል ከሚባሉና ሶሻል ሚዲያው ላይ ትልልቅ ቫይራል የሆኑ ፌመሶች ናቸው ከሚባሉት በውስጥ ለውስጥም ሆነ ላይ የሚወሩ ነገሮች ማለት ነው ሄዲያውን አገር ቤት ሲገባ አስገድለዋለሁ ብሎ አይደል የተናገረው አሁን ላይቭ ላይ አይደል የሰማችሁ ነው እንዴ ብሎአሉ አገር ቤት ከገባ ኖ ባይ ዘ ዌይ ኖ ይሄ መንግስት አንተን እንደሚገል ነው የተናገሩት ባይ ዘ ዌይ ይሄ ቀዳዳ እኔ እግዚአብሔር አምጣ እንጂ የሆነ ነገር ቢደርስብህ ይሄ መንግስት ሊያስገድል እንደሆነ ነው የተናገሩት እኛ ለን ቪዲዮ ቀርበታል ስለዚህ እኛ ወንገነ እንደቀልድ ምናየው ነገር አይደለም ቱ ቢ ሆነስት እንደ አጫሉን ነገር እንደዚህ እየተባለች ነው ድፍት ያደረጉት እንደ ቀልድ ማለት ፍራኦል በደንብ ስማኝ የሚጠቅሙ ነገሮችን ላወራና አቆማለሁ እኔ ጀስት ምንድነው ያልኳለሁ ለመፈመስ ነው ጉራ ነው ምናምን የሚባሉ ነገሮችን እኔው አካውንቴ ላይ ይሄን ያህል ገንዘብ አለ የሚለው ነገር ገንዘብ የለውም ምንድነው ያልከው አንድ ቃል ሳክስ ነው ምናምን እንደዛ ሲባሉ የነበሩ ነገሮችን በዜሮ አባስተያል መልካም ነገር የሰራውን ነገር ማለት ነው ይሄን ገንዘብ አካውንቴ ላይ አላችሁ ወይ አሳዩኝ አይነቱ ነገር በቃ ሁሉ ነገሩን ዘጋ እስካሁን ሲዘመትብ ሙድ ሲያዝብ ምናምን ነገር የለውም እኮ ሾው ኦፍ ነው ምናምን አይነቶቹን ነገሮችን ዘግተዋል ከዚህ በኋላ ግን ምንም ተአምር መሬትና ሰማይ ቢገለባበት አካውንቲን ማሳየት ቴዲ አዋሳ እኔን ጭራሽ ሊያስገድል ኦኬ አይጠበቅብኝም who cares የፈለገ ይበድ ይሄ ተዘግቷል ከዚህ በኋላ ጋር ሆኖ እኔን ለማስገደል አዲስ አበባ ስገባ ይሆሊ ፊራኮ ዘመዶች እኮ ፊንፊኔ ላይ ነው እንጂ መንቀሳቀስ ያቃታቸው አንተ ስትነካ ታቋል አይደለ ያጫሉ ይደገማል ምን ችግር አለው ይሆሊ ፍራኦል እሱም ብቻ ኢትዮጵያ መሄድ ብቻ አይደለም የፈለክም ዓለም ላይ በሚትኖርበት በሚትንቀሳቀስበት ጊዜ ሰይጣን አይተኛልም እሱ ለራሲ ስትል በጣም አርቅቄ ራሲ መጠበቅ ግድ ይላል ማለት ነው ምን ስንት ነገር አለ በነፃነት ነው ሀገሬ ላይ የሚሄደው በነፃነት እስቲ ወንድ የሆነ እንካኝ እንዴ ወንድ የሆነ እንካኝ እስቲ እውነት ቴዲና ቴምር እኔን ለማስገደል ተነጋግረዋል እስቲ እንግዲህ ወንድ የሆነ እንካኝ ወንድ የሆነ ማለት ነው እንደዚህ በነፃነት ያለ ምንም እንትን ነው የሚሄደው መኪና ይዤ ራሴ እንደውም እስከ ደምቢዶሎ ድረስ ነው እየነዳው የሚሄደው እንዴ ኦኬ አሁን ምንድነው መሰለህ አንተ ሰው ሆነ ቴዲ አንተ ሰው ሆነ ፍራኦል ዘማኛለህ ብዙ ጉድ ማለት ፍራኦል ነገስታ ዴቪ ከከናከከኝ ቆይ አንዴ ቆይ ቴዲ እኮ ሰው እኮ አይደለም ባዶ ኪስ መጀመሪያ ራስን ቻል መጀመሪያ የቤት ክራይ መክፈል ቻል ይሰው በስንት ነገር ዳሃ ይሆናል በገንዘብም በአምሮም ዳሃ ይሆናል
ስለሌለ እኮ ነው። ቆዮኔን ላስገባው ፍቅሩ ወረድ ስለሌለ እኮ ነው ቴዲ እኔን ስንት ነገር እንትን ስትለኝ ነበረው እንዴ አንተ እኔን ልትናገር ትፈልጋለህ እንዴ? ደግሞ 20 ሺህ አስገባ ስትባል 20 ሺህ ስለሌለ ሊያጭበረብረኝ ፍራውን መቄዶንያን አስገባ የተባልኩ ምንም ህዝቡን አታምጣት። ህዝብን በኔ ላይ ለማስነሳት በታሪክ ቴዲ በታሪክ አትችለኝም። በታሪክ ያቺን ከሲዳማ ክልል የወሰድካትን ከብት ማደለቢያ ብለ ከብት ለማደለብ ፈልገው ሰው አገናኘኝ ብሎ ሰው ሁሉ ሰጥቼው ነበር። ታቦር ተራራ ስር ከብት አደልባለሁ ብሎ ቴዲን እንትን ያልኩ ዮኒን ስቤዋለሁ። አንዴ ማን ነው ሞዴሬተር እንትን አትበሉብኝ በእናታችሁ። አንተ ወንድ ሆነ ነው እንትን የምትል ብዙ ጉድህን እኮ ነው የሸፈንኩልህ። ፊራ ተረጋጋ፣ በጌታ አልተባለም። ይሄው ልጆቼ እኔን ለማስገደል ይናገራል እንዴ? ውሸት ልጆቼን ውሸት። እኔ እስካሁን ሰዓት ዛብ ነበርኩኝ። እስካሁን ቁጭ ብያለሁ። አንድ የተወራ ነገር የለም። ስለዛ ስለ ገንዘብ ነው የተወራ። አንድ ስለማስገደል ገንዘብም ቢሆን ጌታ ዮኒዬ እኔም ወድ ሰውን አይደል ወንድሜን አይደል ቴዲ ሐዋሳ አንተ ሂደ አካውንቱን ከፍቶ እኔ 30 ሚሊዮን ኢቭን በድምጽ ባንክ ደውዬ በድምጽ አሁን እዚህ 12 ሚሊዮን አሰማለሁ በድምጽ አካውንቴ ላይ ያለው እሱ ይገባኛል። እሱን አይደለም እኔን ሰማኛ ቴዲ 20 ሺህ ለግድያ የለም ሌላ ውስጥ አትግባ። ቆይ እሺ ግድያውን ሆልድ እናድርግ። ፊራዬ እንደው አንዴ ስማኝ እንደ ጓደኛ ጌታ ምስክሬው ልጆቼን ይንሳኝ አልኩ። ስለመግደል ስለምን የተወራ ነገር የለም። ከየት ነው የሚያመጡት? አረ ጌታ ይቅር ይበላችሁ። ወዴት ማውራ ይቻላል? ማውራት ይቻላል። አምጪ ቮይሱን ማስረጃውን አምጪ። ምን ቃል በቃል ልንገርህ ፊራ። እሺ ኢትዮጵያ ውስጥ ተፈላጊ ነው። አጭበርብሮ ነው የወጣው። ለህይወቱ የሚያሰጋዋል። በሱ አሁን ዋኖፍ ያለችበትንና አሁን ችግሩ ምንድነው? የቴዲን ቃላት አትችሉትም። ቴዲ ማለት ደንበኛ ቅኔ ይዘርፋል። አንተም እንደዛው ዘውይዞ አንድ ናችሁ ሁለታችሁ። እንደዛ ነው ያለው። ለዮኒ ማኛ ግን ይሄ በቃ አላዳመጠም ነው ወይ እርጅና ተጫጭኑት አልፎት ይሆን እንዴት እንደሆነ አላውቅም። ይሄ ጥሩ አይደለም። ካንቺ አላረጅም ገለጥ እየተረጋጋሽ እንግዲህ አያታችን እየተረጋጋ ነገሩን ነው ለነገሩ ወደ ለምናምን ማይላችን አልቋል። ስለምችል ነው ግን ወንድማማች እንደዛ ብሏል አላለም ብሏል። ተረጋጋ። ትላንትና ያስታረቅናቸው ወንድሞቼ ናቸው። አትግቢ አንቺ አላስታረቅሽ። አንቺ አብረሻቸው አለኝ እንጂ የታረቅኩት እሱ አልታረቀም። አየ ቆይ እሱ እኛም ፈቷል። እናንተ እንድትታረቁ እንጂ ወደ ሌላ እንድትሄዱ አንፈልግም። አንቺ ገባሽ ከኋላ ሆነን አልኩኝ ምን አታባኝም። አንቺ በታሪክ ያባሉ ወንድማማቾች ናቸው። እሱ የራሱ ቴዲ አታባለም ዮኒ የተታረቁ ወንድሞችን ለኔ ወንድሜ ነው። ያ ግን ኤርትራዊ ለኔ ወንድሜ አይደለም። ቢኮዝ ኢስ ኤርትራዊ የሚሆን ጋነባዊ ስለሱ ጉዳይ አይደለም ያወራል። ኢትዮጵያዊ ነው ወንድሜ ነው። ስለዚህ እሱን እስማማለሁ ግን በወንጀል አይደለም። ትላንት አይደለም በቃ ጨፍራችኋል። ይሁን ልንገርህ ምን ነው የሚጨፈረው? ማን ነው ጨፍረዋል? ስለዚህ እኛ ምን ለምንድነው እኛው ንግግራችን ካንተ ጋር አይደለም። ምን ነው ከባለቤቱ ጋር ፊራም ወንድማችን ነው የተባለው ወንድማችን ነው። ግን እያባላችሁ ያለው ማወቅ አልቻለክም አንተማ። እኔ አስገባለሁ ብሏል ፊራ ያስገባው ነገር አለ። ለዚህ ነው ኤርትራዊ ስታስገባ መሐሪ ሲናገረው አንተ ዝም ትላለህ። መሐሪ ሲናገሩ ዝም ትላለህ አንተ እኮ ሁሉም እሺ እንደፈለገ እቺ ሴት ዮኒ እኛንም ስደበን። ቆይ አዳምጠኝ። እኛንም ስደበን እዛ ቁጭ ብለህ ግን አንድ ሀዲያ ገብቶ ሲናገረው ዝም ትላለህ ነበር እኮ። አሁን ከየት ነው የመጣሽው? እኔ ሁሌ ተኋላው ነኝ። ጠይቀው ነበርሽ ልጅ ነሽ እንዴ? ምን ስለኔ አታውራ። አንድ ሀዲያ ገብቶ ሲናገረው ለምን ዝም ትላለህ? ተቆርቋሪ መጥሰልሽው ቆይ እንዳንተ ይኸውልህ ሁለታችሁ አትጣሉ እንዴ? ለምን አታረም ስትሰዱ የነበረው? አሁን ምን ተገኝቶ ነው ሮጠሽ የመጣሽው? ዮኒ አንቺ አልነበርሽም ከጎኔ ነበርሽው እኮ። እሱ ችግር የለውም። አንቺ አልነበርሽም ከመጀመሪያው ጀምሮ ከጎኔ አሁን ሰበብ ይኸውልህ ምን ብለውታል መሰለ ፊራ ከፊራ ጋር ከተጣላ ማሪ እኮ ነው ቅድም ብሎታል። ማማ ቆይ ከፊራ ጋር የተጣላ ፊራ
ከዮኒ ጋር የተጣላ ጊዜ አሁን ዳር እያለ ሊጣላ ነው ራሱ ሊጣላ ነው ወይ የሆነ ነገር ሊጣላ ነው ስለዚህ አንቺ ነገ ወጣሽ የምትሰድቢው ሰው ነው አንቺ አትረቢም እውነቱን ልንገርሽ እባክህ ሰዎች አይጋጩ ፕሊዝ ሰላም ዮኒ አንዴ ዮኒ አንዴ አይቻቸዋለሁ ትላንትና የማስታረቅ ነገር ጥሩ ነገር ስራዎች አንዴ ተናገር ትንሽ ነው ማውራ ዮኒ ትላንትና ቴዲን ጉዳይ ነው ቴዲ አሁን መድረኩን ከፍቶላቸው ባለ ጉዳዮች ተምርና ፍራውል ረጅም ጊዜ ብዙ ነገሮችን ስትሰሩ እንደነበረ ያውቃለሁ ከዛ በኋላ የሆነ ሆኖ አሁን ፍራውልና ቴዲን የሚያጋጭ ነገር ተከሰተ እንዴት እንደሆነ ዲቴሉን ብዙም ራሱ ነው የፈጠረው ራሱ ነው አሁን እሱን በተመለከተ ጥፋቶቹ የት ጋር እንደሆኑ ምክንያቱም በሳል ናቸው ፍራውልም ቴዲም በሐሳብ ቁጭ ተብሎ ተነጋግሮ መፍታት ይቻላል ያው ሰው ሲጣላ ቅቤ እርስ በርስ አይቀባም ይታወቃል ያለውን የሌለውን እየፈጠረ ምናምን ነገር በጣም ረጅም ይከዳል በአካል ፊዚካልም ጭምር ማለት ነው ትላንትና በቃ የማርገብ ነገር እንትን ብላችሁ አንድ ገስት ላይ ጥሩ ነገርን አይቼ ነበርና ምን ተፈጠረ ተመልሶ ደግሞ አሁንም እኮ የትም አይደርስም አሁን ቴዲም ሆነ ፍራ መፍታት ይቻላል በቃ ያለፈ አልፏል just thank you bro ይቅርታ መጠየቅ ካስፈለገ በዛ መልክ አድርጌ ነው ደግሞ ለኔ እድል ሰጡኛላችሁ እድል ሰጡኝ ፊራ ታወራ ኤርሚያ ፕሊዝ ኤርሚያውራ በጣም ይቅርታ እሺ ቴንክ ዩ ዮኒ ተባረክልኝ ሌሎቻችሁም እግዚአብሔር አምላክ ይስጥልን ፕሊዝ ይሄን ነገር ፊራ በድጋሚ ቱፓክን ለኔ ብቻ ነው ታዘው እንዳታዛቸው ብዬ እንዴ ባናችንም አይሰማንም እንጂ ቤቱ ራሱ ግራ ገብቷቸው ነበር ሰዎቹ አዎ መኪና የገዛለት ልጅ እዛው ኢትዮጵያ ቱፓክ ይባላል ኤፍኤስአር ገዛለት ከዛ ደግሞ ሃይንዳይ ገዛለት ደም ቤት መኪና ቀጠላማ ነገር ቀጠላማ ብሉ እንተንበርች ግሬ ነገር ነው የገዛለት ሲልቨር ናት ሆንዳ እንደዛ ሃይንዳይ ቱፓክ ግን እንደው እንደዚሁ ስታዩት እንደው ዝም ብላችሁ ነገሩን ስታዩት አታዝኑ the concept to be honest I mean እውነት ነው ምንም የፈለገ ቢሆን አይደበቅም ፍራውል ከድሮም ይሰጣል ኢትዮጵያ ያለም ሰጪ ነው to be honest እኔ አይገባኝም ሁሌ እንደውም ፍራውል ነው ማለት is always he giving people እሱ ምንም ጥያቄ የለውም ግን ኮንሰፕቱ wrong way ሲሄድ ነው የሚያስጠላው ነገሮች ገብቶሻል አይደል አባባሌ እንደው ቆይ አሁን እኔ ያዳመጥኳቸው ነበር እነሱንም ማለት ነው አሁን ህርቅ ወረደ ምን አለ አይደለ ከነገና ለምንቀሰቀሳችሁት ያልገባኝ ነገር እሱ አሪዩ እናንተ የገንዘቡን ምንጭ የምትፈልጉት ነው እኔ እግዚአብሔር ምስክሬ ነው ምን አይነት በሽታ ነው ያዛቸው ምንድነው በሽታ ያዛቸው ሰውላ እንደነሱ ወይ ያላ መሆን አለበት ወይ ሰውላ እንደነሱ ግርማሞ መጣ ነው መሆን አለበት ይቅርታ አድርጉልኝና ሁሉም ሰው እኮ በእንእልህ አለማደጋችን ማይብነታችንን ተሸክመን አሜሪካና አውሮፓ መግባታችን ብቻ ነው የሚያሳዝነኝ እንደ ሚኒት እኮ $1 ሚሊዮን እኮ ይሰራል ሚሊዮን ዶላር እነዚህ ሰዎች በቴሌቪዥን ባለሀብት ያዩም ኔትፍሊክስ ላይ ቁጭ ብሏል ስንት ሰዎች ሂስቶሪ አለ ታሪክ አለ እንደ $1 ሚሊዮን የሚሰሩ ይሄው ፍራውል ብቻ አይደለም ብዙ ሰዎች አሉ እንደዚህ አይነት ህይወት ያላቸው እንደ ሚኒት እንግዲህ ፍራውልን ደግሞ የምታውቁት እናንተ ምንድነው አሁን ያስጨነቃቸው ብትል ታሪኩን እናንተ ማታውቁት ፍራውል ትዝ ይልህ እንደሆነ ይሄ ታሪክ የተቀሰቀሰው 2022 ነው አይደል ከዛ ጊዜ ጀምሮ ነው እንግዲህ እየተመጣ የማንም ሳይጠይቅ የሌሎች ብዙ ሰዎች አሉ ገንዘብ ያገኙ እነሱ ከየት አመጡ አልተባሉም አልተጠየቁም አይደለም እንዴ በምን እንዳገኙ የተጠየቀ ሰው የለም ለምንድነው ፍራውል ብቻ ላይ እንደዚህ ትኩረት የሚያደርጉት እስቲ እንጠይቅ እሱ ብቻ ሳይሆን ተባብረው ትምርት ቤቴን ለማዘጋት ከሰው ነበር ግርማ ሙተላ እንግዲህ ያቃል ግርማ ሙተላ በደንብ ያቀኛል እንትን ሸኔና ፋኖን ያስታጥቆ ይረዳል ብሎ ክስ ደብዳቤው አለ እስካው እኔ አይቼዋለሁ አንደኛው አይቼዋለሁ አይተሽዋል አንድ ጊዜም እንደዚህ የተከሰሰ ያኛው በቃ ተከስሼ ትምርት ቤቱ ላይ ኢንቨስቲጌት ዳኛው አየና ማለት ነው ሳቀ like so ይሄ ኮኛን አይመለከትም የእናንተን ሀገር መንግስት ነው የሚመለከተው እንጂ እኛ ምን አገባናል አሁን እኔን አታክ ማድረግ የጀመሩት መች ነው የዛን ጊዜ ሰው መርዳት ሲጀምር 100,000 200,000 በመሰጥበት ሰዓት ስሜን ለማጥፋት ለምን አሁን አያናን ጠርቶ እርቅ ጠየቀ
እኔ አይደለም እርቅ የጠየቁት አያናን ጠርቶ በቃ ይተወኝ ፍራኦል ብሎ እሺ ብዬ ታረኩ። ከዛ በኋላ ይሄ የመቄዶንያ የሚባለው ነገር አንተ እኛን ለማሳጣት ነው ምናምን እኔ ለመርዳት ዝግጁ ነኝ ምናምን ብዬ ተነጋገር መጣን። እዛ ጋር እኔ ጸጥ ብዬ ነው ያያዩ ያለሁት። ቻሌንጁ ግን መቅረት የለበትም እንዳስትረሱ ስላልኩ ሰውን አለ። ከዛ አያና ራሱ ደነገጠ። እንደዛ እኮ አይደለም በስሜት አያና ለሱ ፕሮቴክት ለማድረግ ነበር የሚናገርለት የነበር። እኔ አየሁትና መግባት አለበት ስል አንዱ ይወርዳል፣ አንዱ ውሃ እንደጠማው ነገር ይንቆራጠጣል። ከዛ ሰው እንዳልቻሉ አውቆ ቪዲዮ ሲሰራባቸው አካውንቱ ልክ አይደለም አሉ። እኔ ያልኳቸው መቄዶንያ ያስገቡ ነው። እኔም ኦንላይን ላይ የተሰጠኝ ነው። ከዛ በኋላ ደግሞ ሰርች ሳረገውም አለ። ማንም ሰው ገብቶ ማየት ይችላል። ኦንላይን ላይም አለ። ከዛ በኋላስ ምን ተፈጠረ? ዋናው አካውንት የመቄዶንያ ይታወቃል። እኔ ያልኳቸው በዚህ አካውንት አይደል መቄዶንያ ያስገቡ ነው ያልኳቸው። ይሁን እኔ $20,000 አስገባው እነሱ የሚንቆራጠጡበት ህዝብ እያየ ነገሩ አሁን ወደ ማቹርድ መቀየራችሁም ነገሩ ማብረዳችሁም እኔ ትቼ ይኸውልህ ማሜ ትቼ ጅኒ አንድ ነገር ልንገርህ ክብር የሚወዱ ሰዎች አይደሉም እነዚህ ሰዎች አይደሉም ወይ የምታውቋቸው ሰዎች ካላችሁ የእነሱን ታሪክ ጎልጉለን እንዳናወጣ የዮኒ ቶሮንቶን ታሪክ እንዳናወጣ እግዚአብሔር ምስክሬ ነው። መጎላገል ካለ ዮኒ ቶሮንቶ በህግ የሚጠየቅባቸው ብዙ ታሪኮች አሉ። ኢቨን ኢትዮጵያ ውስጥ ሄዶ የዛሬ 2 ዓመት ኢትዮጵያ ውስጥ ሄዶ የኢትዮጵያ መንግስት ሊያጭበረብር ሲል ከሀገር ነው የተባረረው። ይሄንን ጠንቅቆ ያውቃል። ምን አይነት ስራ ይዞ እንደሄደ ምን ሊያረግ እንደነበረ እስቲ ደግሞ ይግባ ዮኒ ቶሮንቶ ኢትዮጵያ ከዚህ በኋላ ስንቱ እሳት ላይ ቁጭ ብሎ ስንቱ እሳት ይዞ እኛ እየሰማን እኮ እስከዛሬ ድረስ እኮ መሸቂያ እኮ ማረጋግጦ ነው አይደለም። ግን ይሄ የነሱ የግላ በቃ በግል እንትን የሚያል ግን የዚህን ያህል ስበ ስትሄድ ጥላቻው ምን ላይ ነው? ለምንድን ነው እንደዚህ የተጠላው? ሁላችንም ራሳችንን እንጠይቃለን። ገባ? ለምንድን ነው እሱ ብቻ እንደዚህ የተጠላው? ዋይ ፍራኦል ስለሆነ ነው? ፍራኦል ወለጋ ስለሆነ ነው? ፍራኦል ኦሮሞ ስለሆነ ከሆነ ዩ ጋድ ዴሚት ጋይስ ሁላችንም ቁጭ ብለን እንተያያለን። ሁላችንም ቁጭ ብለን የእናንተን ጉድ ቁጭ ብለን እናወጣለን። ከጀማሪው ከጠያቂው እስከ አስጠያቂው እስከ እዛ ውስጥ እስካላችሁ። ከዛ ላይ ደግሞ በጣም የሚያሳዝነኝ መርሃዊ ማን ነው? መህራዊ ነው አይደለ ሰውየው? ይሄ ኤርትራዊ ልጅ ጋይስ ሞኝ አትሁኑ። ሁሉ ጊዜ ስትነጋገሩ እርስ በራሳችሁ ትነጋገራላችሁ። ይሄ ልጅ ፖለቲካ እየሰራ ነው። ተምር ማናት ስንል ተምር ምን ሆና ነው የመጣችው? የአንድ ምስኪን እመቤት የምትባል እህታችንን ያገሯን ልጅ ገንዘብ በልታን የመጣችው። በነገራችን ላይ ቴምር ስትሬስ ኦርደር ወጥቶባታል። ትላንትና ነው የተላከው ሰርቭ እንድትደረግ። ትላንትና ከስሻት ሪስትሬን ኦርደር ወጥቶባት ኦልሬዲ ተልኮላታል። ሺ ዶንት ኖ ዳት። ይሄው እንዳይዘጋው እንትነን ኦኬ አሁን ተውና ሪስትሬን ኦርደር ግርማሞ ምን ነው ዝም ማለት ግርማሞ ኦልሬዲ ተከሳለች እና ሁላችሁም ይሄንን ነገር ዋይ ለምንድን ነው እንደዚህ ወጥረው የያዙት? እነሱ የኛን ልጅ አሜሪካን ሀገር ማሰራት ካልቻሉ የነሱ ዘሮችስ እኛ መሀል ላይ መስራት እንደማይችሉ ለምንድን ነው ማናሳያቸው? አለቀ። ይሄ ነው በቃ። በአንድ ሰውን እንደዚህ ወጥረው የሚይዙ ከሆነ አይ ስዌር ወደ ነገር ውስጥ ነው የምንገባው። ወደ ዘር ውስጥ ተመልሰን ወደ ዘር ውስጥ ነው የምንገባው። ከዚህ በኋላ ማንም ቁጭ ብሎ የሚያይ ሰው የለም። ማውራት እንደድሮ ማውራት ምናምን መሳደብ አጥቶን አይደለም። እዛው እነሱ ወለጋ ውስጥ ቆይ ፈራው ወለጋ ውስጥ ቁጭ ብሎ ዘር ማንዘራቸው እየሰራ የኛን አንድ ልጅ አሜሪካን ውስጥ አላሰራም ካሉ ዩ ጋድ ዴም ኢት ዩ ሲ ይሄንን ወቁ ጂጂ አሜሪካ ማንም ሰው ማንም አላሰራ ማለት አይችልም። ኢትስ ፍሪ ካንትሪ። ከዚህ በላይ ምን አለ? ስም በማጥፋት ከዚህ በላይ ምን አለ? ስንት ጊዜ ከሰሱ ምን አጠፉ? ሌባ ነው አሉ፣ ትምህርት ቤቱ አሉ። ተባብረው አይደል እንደ እየቀጠቀጡኝ ምን አደረኩኝ? ዳርዳው ምን አደረኩኝ? እኔ እኮ ከሱ ጋር ራሱ ነው የተጣለው። ደግሞ ቲክቶክን ትተው ነበር አንዴ ትቻለው። ቲክታክ እንድተው አደረጉኝ። ተው በዚህ ያርጉኛል። ስሜ ትምህርት ቤቴ ነፍሰ ገዳይ አንተ ነፍሰ ገዳይ ነው እየተባልኩ ማን ገርማሙቶ ላይ ያውቃል። ከ100-200 ተማሪ ነው እኔ ጋር ያለው። ተማሪዎቹን አቢዩዝ አድርገው ይሄ ፍቄ የሚባለው ልጅ ከቴምር ጋር ያለው ተማሪ ሲደውል እንዳትመጡ እሱ ወንጀለኛ ነው። ለምግብ ቤት እየሄዱ እዚህ ምግብ ቤት ተማሪዎች ሲሄዱ ወንጀለኛ ነው። ቲክታክ ላይ አሰሙም እንዴ እሱ እንደዚህ ያስደረገ ነው። እንዴት ገንዘባችሁን እዛ ታደርሳላችሁ? ስንት ነገር ማለት ማሪ በዛ ጋር ኤርትራኖችን ይልካል። ፍቄ የሚባለው እንትና አሁን ቴዲ ጋር ገብቶ ቴምር አሁን እውነት ገንዘብ ፈልጋ መሰለ እንዴ? አረፍራ ለምን 150 ሺህ የገዛችሁ እኔ 152 ሺህ ለምን ተናገሩኝ እኮ ማለት አይቻልም።
እኔ እኮ ደሃን ለምን የረዳሁት ተናገሩኝ እኮ ማለት አይቻልም እኮ ከሚቀበል ይልቅ የሚሰጥ ንጹህ ነው ማለት የተባረከ ስለሆነ በበረከት ማን ነው የማይቀናው? ይስሐቅ እኮ 100 እጥፍ አተረፈ እስኪ በልጥ ድረስ ባለጸጋ ሆነ። ሰዎቹ ቀኑበትና አባረሩት። እኔ እኮ እያልኩ ትክክለኛ ቦታ ላይ እንዳለህ ነው ያሳውቀው። ነው እኔ እኮ መርዳቱ አይደለም ችግሩ። እኛ እንደ ፍጥረታዊ ሰው ፐርሰናል አታኪንግ ነው እያደረጉ እንደዚህ ያሉን አሴ ክርስቲያን ነው ይመስለኛል። it is me ሌሎቻችሁ ይሄ ነገር ዛሬ ነው የምታዩት አይደለም 3 አመቱ ነው ጋይስ 3 አመቱ በጣም ችግር ውስጥ ነው። እኔ ራሴ በጣም እኔ ወጥቼ ላሳያችሁ መኪናዬ ተሰባበረ። ጂጂ መኪናዬ ቴምር ከተናገረች በኋላ መኪናዬ ተሰባበረ። ይሄንንም መስማት አለባችሁ። በቀደም ለታ ሰባብረውታል ምናምን ሲሉ ነበር። ይሄው እነዚህ ሰዎች የሚሄዱት ጥሩ አይደለም። መኪናዬ በቆመበት መኪናዬን አድቅቀውት ነው ሄዱት እና ፖሊስ ሪፖርት አድርጌያለሁ። ኦንላይን መናገር ስላልፈለኩ መኪና 2 መኪናዬ መስታወቱ ደቆ ተሰባብሮ ነው ሄደው ጎማውን ተወጋግቶ ምናምን ማለት ነው። ፖሊስ መጥቶ ፎቶ አንስቶ ነው ሄደው። ቴምር ተጽፎላታል ደብዳቤ። ሂ ነው ቴዲ ራሱ ሂ ነው ፍርድ ቤት ነበር። ምን ስላደረግኩ ነው ይሄ ሁሉ ነገር የሚደርስብኝ? ደሃን የረዳሁት እኔ አማራ አይደል ኦሮሞ አይደል ትግሬ አይደል ጉራጌ አይደል ደሃን የረዳሁት ፖለቲካ ውስጥ አልገባው የሰው ገንዘብ አልቀባው። ቴምር 150 ሺህ የገዛው ትራክ 152,400 የገዛው ትራክ ኢንቮይስ እየታየ አጭበርብራታል ይሉኛል። 150 ሺህ ነው የገዛ 147 ሺህ ነው የገዛችው መኪናው። እንዴ ይሄን ያክል ምቀኝነት ይሄን ያክል ለማጥፋት ይሄን ያክል እንዴት ገንዘብ ጠና እንኳን ካቀሙ አታክ ያደርገኛል። የሀገሬ ልጅ ደሜ ዘመዴ የሆነ ልጅ ቶ ጀንፈር ጀልጃሎች ተዋቸው እነሱ እሱን ቶ በነገራችን ላይ እኔ የምለው ምንድነው በሚመጡበት መንገድ ልንገር ቁጭ ብሎ የነሱንም ታሪክ ማውጣት ይቻላል። ደግሞ እግዚአብሔር ምስክሬ ነው የምላችሁ እኔ እውነቱን ነው የምነግራችሁ። እሱን እዛ ጋር አላሰራም ስትሉ እናንተ ደግሞ የሱ ሀገር ለምትሰሩበት መንገድ ካለ ሞተናል ማለት ነው። ይሄንን ጠቅቄ ነው የምነግራችሁ። አሁንም ሻምፓኝ አውረደች ከፈለገች እንዲያለች በሉ እሱን እናያለን። ቁጭ ብለን ነው የምናየው። ያ ራስ እንደሆነ ጥያቄ የሆነብኝ ነገር ራስ ልክ ትገባታለህ። አይ ስለ መሀሪ ብቻም ሳይሆን ጂጂ ተበዳይ ከሆነች ቴምር አሜሪካ አይደለም የምትኖረው ከነፍራውል ጋር ለምንድን እዛ ማትከሰው? ቲክታክ ላይ ፐርሰናል አታክ አድርጋ እሱን በየጊዜው መነጋገሪያ ለማድረግ የፈለገችበት ምክንያት ምንድነው? እነ ቴዲስ ምንድነው ፍላጎታቸው? ተብስበው ቁጭ ያሉት እነዚህ ኤርትራውያንን ከፍራውል ምንድነው ፍላጎታቸው? ይሄን ነው እንጂ ማወቅ ያለብን። ሌላ ቴምር ተናገረችና ከአማራው ጋር አገናኙም የሷ ጉዳይ ግን እምትሰራለት ሰዎች አሉ። ስቲል አሁን ራሱ ቴዲ ሐዋሳ ላይቭ ላይ ሆኖ ቁጭ ብሎ መታወራው የሚያወሩ ስለ ፍራውል ሆኖ ግን ኤርትራውያን ተሰብስበው ነው። መሀሪ ምንድነው? መሀሪ ከመቼ ጀምሮ ነው ቴዲ ሐዋሳ ራሱ እኮ ምን አገባህና ነው አንተ የብሩን ምንጭ የምትፈልገው? አንተ ከሀገር ስትወጣ እኮ እንደ ስደተኛ ቀጥታ ነው የወጣው አይደለም። አንተ ራስህ ሳውዝ አፍሪካ ሄደ በእንትን ነው አይደል የወጣው? ከጥንት ጀምሮ ይሄ ልጅ ብር እያጭበረበረ ነው። ጋይስ ማጭበርበር ራሱ ስራ ነው። እንደሱ አጭበርብሩና ሰው ሁኑ። ማጭበርበር ሳትችሉ ቀርታችሁ ደሃ ሆናችሁ በበሽታ በድህነት ከመሞት ይልቅ ይሄ ራሱ ስራ ነው ጋይስ። ማማይ ባይ ዘ ዌይ በሱ ብቻ ሳይሆን እየመጡበት ያሉት በነፍሱ ነው። ወጥተው የሚናገሩትን አንድ ባንድ ሪኮርድ አድርገናል። አገር ቤት ከገባ እንደሚገደል የሚገለው ሰው እንዳለ እየፈለጉት እንደሆነ በነፍሱ ጭምር ነው የመጡት። እስኖት ሪኮርድ አድርገናል ኦፍ ኮርስ አድርገናል። አስቀምጠን እንደማይተርፍ በፍጹም እንደማይተርፍ ሪኮርድ አድርገናል። ባጫሉ ይበቃል ጋይስ። በነፍሱ ነው እየመጡበት ያሉት በነፍሱ። ኢትስ ኖት አባት መኒ እኮ ስለ ገንዘብ ብቻ አይደለም። እሱ ካደ ጅኒ ምናምንም አይደለም። በነፍሱ ነው እየመጡበት ያለው። ወጥ እኔ ፍራውል ምንድነው ያደረገው? አይወነ ነው ቁጭ ብሎ እዚህ ጋር መርዳቱ ነው መብቱ እኮ ነው። በራሱ ገንዘብ እኮ መርዳት አለ መርዳት መብት አለው እኮ። ማን አባቱ ነው የሚያስገድደው? ማን ነው የሚያስገድደው? መስጠት አለ መስጠት መብት አለው እኮ። ሰጣለው ብሎ አልሰጥም ማለት መብት አለው እንዴ? ዲሞክራሲ አለው መብቱ ነው። በቃ ላይመቸው ይችላል በቃ መብቱ ነው። ይኑሮ አይኑሮ ምን አገባችሁ? በሱ ገንዘብ ሚኖረው ለራሱ እሱ አይቸገርበት። እሱ ቸገረኝ ብሎ የጠየቀ ሰው የለም። ያስቸገረ ሰው የለም። ተቸገርኩ ያለ ሰው የለም። why do you guys fucking care?
እንዴ ምን አገባችሁ? ከናንተ አልሰረቀም። ምን አለ መሰለሽ ፍራው ቆይ ሎየር ከነሱ ዱድ የወሰደው ዱዴ የለም። ከነሱ የሰረቀው ገንዘብ የለም። ለህዝብ ሲሰጥ እንጂ ሰጣለው ሲል እንጂ ከነ የወሰደ ከየትኝ እዚህ ጋር የምትሳደቡ ራሳችሁ ስንቶቻችሁ ናችሁ? 5 ሳንቲም 10 ብር 20 ብር 30 ብር እንኳን ለህዝባችሁ ለታመመ የረዳችሁ ስንት ናችሁ? አፋችሁን እዚህ ጋር የምትከፍቱት ዋኖፊ አሁንም እኮ ብር ስለሌላችሁ ኖ ኢስ ቱ ማች ወጣችሁ አፋችሁን የምትከፍቱት ስንት ነገር አርጋችሁ ነው? ማናችሁ እናንተ? ስለ ሰው ልጅ ነፍስ ላይ የምትወስኑት፣ ስለ ሰው ልጅ ሀብት ላይ የምትወስኑት፣ ስለ ሰው ልጅ መገደል አለመገደል ላይ የምትወስኑት እናንተ ማን ሆናችሁ ነው እንዴ? ስንት የአማራ ባለሀብቶች አሉ አይደል እንዴ? እንዳለችው እነ ዮኒ ቶሮንቶ አናቅም እንዴ? ምን እንደሚሰሩ ከማን ጋር እንደሚውሉ ከመንግስት ጋር ያላቸውን ግንኙነት እኛ አናቅም እንዴ? እንፈታፈት እንዴ? እንዴ በጣም ሲበዛም ያስጠላል። በነገራችን ላይ ዮኒ ቶሮንቶ ትዝ ይላችሁ እንደሆነ ልክ አመት ሊሆነው ነው የሄለን ወርቅዬ ገንዘብ ከቲክቶክ ላይ አውጥቷል ተብሎ እስካሁን ድረስ ምንም ነገር ሪዛልት ያልተገኘለት ነው። ኮምፒውተር የሚያቅሰው አይቲ የተማረ ሰው እናያለን ተብሎ ላውጋውና አንድ ዲኤንኤ የሚባል ልጅ ነበረ። እነሱ ያጣሩና የልጅቷ ገንዘብ ይመለሳል ተብሎ መከራ አይታ ይቺ ልጅ ቲክቶክ ላይ የሰራችበትን $70,000 በኮይን ምናምን ለውጦ ነው የጠፋባት። የዛ ሰዓት ራሱ እንዴት እንደጠፋባት ልጅቷ ግን ምንድነው ያለችው? ዮኒ ቶሮንቶ ነው አለች። ራሱን የወሰደው አለች። እኛ ራሳችን ተይ ሳይጣራ አንድ ነገር ሳይደረግ የሰው ስም አታንሺ መጀመሪያ ይጣራ አለን። እኔ ራሴ ዮኒ ቶሮንቶ እኔ ማን እንደወሰደ ይኸው ልጅቷ ራሱ ከኔ ጋር በጣም አክባሪና እህቴ ናት። ተቀይማ እንዴት አታምኑም እንደዛ ስል እንዴት እሱን የወሰደው? ምክንያቱም ከዚህ በፊት ልጅቷ ቲክቶክ ስትጫወት ገንዘቡን ከካናዳ ሆኖ የሚያወጣላት እሱ ነው። ፌራ እሱ ነው የሚያወጣላት። አክስቴ ቆይ እሱ ጉዳይ አክስቴ አታያዩ እሱ ኖ በቃ ከተጀመረ በጣም ብዙ ነገር ፈትፍተን እናወጣለን። በጣም ብዙ ነገር ሩቅ እንላለን። በጣም ብዙ የሚወጣ ጉዳይ አለ። ገርማኩ እኔ እጄ ቆይ ልነግርህ እሱ ቶ ከዛ በኋላ አንድ ጊዜ ልንገርህ፣ አንድ ጊዜ እንደማመጥ እንደ ትልቅ ሰው ነው ጋይስ። ከዛ በኋላ እኔ ለሱ ስከራከር በውስጥ በኩል መጣው ኢንስታግራሜ ላይ 3 ታዋቂ ልጆች ቲክቶክ ላይ ማምጣት ይችላል። እግዚአብሔር እንደው አንዱ የለም ማለት አሁን እንትን የለም እንዴ ጂጂ ሞኝ ነሽ ወይ? እኛን እኮ የሰራን ጉድ ያደረገን ጉድ ቲክቶክ ላይ ወደ $16,000 አግኝቻለሁ። አንደኛው $16,000 አግኝቼ $600 ነው ይላከልኛል። $600 $16,000 ይሰራልች $600 ነው ይላከልኝ። እንግዲህ አሁን እኔ ይሄንን ዛሬ ገና ሳወራው ነው እንዴት $16,000 ኖሮክ 600 ምናልባት ዶላሩ አንድ ቁጥር ያለ መስሎህ እንዳይሆን $600 እንዳይሆን አልኩት። $16,000 ነው ያስገባው የሰራውበት። እናቴ በሽተኛ ናት። እኔም እዚህ ላይ የሚታወቅ ልጅ ነው። አውጣልኝ ብየው $600 ነው ይላከልኝ። እንኳን ሲሄንን አይደለም ይዘርፋታል። ትክክል ናት ሄለን ያለችው ምናምን ሲለኝ እኔ እንደዚህ አይነት ነገር ውስጥ አልገባም። ከእንደገና ሌላ ሰውም እንደዚሁ ነገረኝ። አንቺ እንደዚህ እኮ አድርጎናል፣ ተጫውቶብናል። አሁን ነው በሌላ ሰው ማውጣት የጀመርነው እንጂ እኔ ጋርም እንደዚህ በልቶኛል። ጂጂ 3 መልእክት ነው የተጻፈልኝ 3 የነሱን ግን እኛ አውጥተን አንድ ቀን ምክንያቱም ይሄ የነሱ ስራ ነው። እኛ አልነበርንበትም። እንደ ሚዲያችን እና ዮኒ ቶሮንቶ ብለን እኮ ማውጣት እኮ አላቃተንም። ግን ምን አገባን? ይሄ የነሱ ንግድና ቢዝነስ ነው። እኛን አያገባንም። እንደዚህ ተከታትለን ብናወጣማ የቴዲ ማዋሳ ጉዳይ ይኖራል። ብዙ ነገር አለ። ዮኒ ሚስቱ ሬዲዮ ፋና ውስጥ ነው የምትሰራው። ትግስት ትባላለች ሚስቱ የቴዲ ማዋሳ። እኔ የእሷ ኃላፊ ደውሎልኝ ነበር። ሚስቱ እኮ እኛ ጋር ምንድን ነው የሚለው አለ። ቴዲ $20,000 አሁን መክፈል ስላልቻሉ የኔን ስም አጥፍቶ ደባብሰው ምናምን ትለም አሁን አስገባው አልኳቸው። የላቸው